በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የረቡዕ ሰይፈ ሥላሴ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በእውነት አምናለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ላመሰግነዋለሁ። አቤቱ በዚህ በተባረከች ጸሎቴን ትሰማኝና ልመናዬን ትቀበል ዘንድ በገናንነትህና በአስፈሪነትህ በኃያልነትህ በመለኮትነትህ እለምንሃለሁ። አቤቱ ኃጢአቴን ያስተሰርይ ዘንድ የተወደደው ልጅህን ቅዱስ ሥጋውን ክቡር ደሙን ለመቀበል የበቃሁ አድርገኝ። ፍርሃት በሌለበት ረድኤትህ ተጠብቀኝ። አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢትን፣ ትምክህትንና ቂምና ምቀኝነትን፣ ቁጣና በደልን የመሳሰሉትን ክፋቶች ሁሉ ከኔ ያርቅልኝ። አቤቱ በጌትነትህ ይቅር ባይነትና ቸርነት ስውሩና ግልጹን ታላቁና ታናሹን ኃጢአቴንም በደሌንም ሁሉ ይቅር በል። አቤቱ በቅዱስ ወንጌል ትእዛዝ መሰረት በጎዳና እንድሄድ አድርገኝ። አቤቱ የሰይጣንን የልቦና ክፋትና መቃጥኑን ከኔ ያርቅልኝ። እኔ ባሪያህን ፍጹም ደህና ምስኪን የተናቅሁ እና ደካማ ነኝና አቤቱ መልካሙን ባደረግህልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትን ጸጋ ስጠኝ። እኔ ግን ደግሜ በደሉ ከክፋቴም እስክመለስ ጠበቅከኝ። በእውነትም ጎዳና መራሃኝ። እኔ ግን ከኃጢአቴም አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር እንድትለኝና በክንፈ ረድኤትህም ትሰውረኝ ዘንድ ቅዱስ ፍቃድህን የማልዳለው ወይም እጠይቃለሁ። አቤቱ ጎዳናዬን በሰላምና በደህንነት አቅና። በቸርነትና በይቅርታም ከክፉ ነገር ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአኗኗር አንድ በገጽ ሶስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እሊህ ሶስት አካል በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራና ዓይኑ እንደ እሳት የሚነድ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ራስ ጸጉሩ እንደ በረዶ የነጻ እንደ ሰርዲኖስ ኢያሲጽርድ እንቁ የከበረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እርሱ ጽኑ አዳራሽ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሰረት ፈጥኖ ያለ ድጋፍ በቃል ብቻ ያጸና አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉም በየወገኑ የሚገዛ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግስቱ የማያልፍ ግዛቱ ለትውልድ ለዘላለም የሚኖር እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱ ስርዓት የማይለወጥና ለሶስትነቱ ምስጋና የሚገባው እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባርቅት የሚላኩት ነጎድጓድ የሚያመሰግኑት እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሶስት ሲሆን አንድ ሲሆን ሶስት የሚሆን እሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባህር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታ ውሃ የሚያጠፋ እሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እሱ እግዚአብሔር ምስጉን ነው። አንበሳን በቸርነቱ ጉድጓድ የሚደፍን እሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋርድ እሱ እግዚአብሔር ምስጉን ነው። ለእሱ ለብቻው ምስጋና ይገባል። ለመንግስቱ አዘዝ ይገባል። ለሶስትነቱ ክብር ይገባል። ለካህሊነቱም ኃይል ይገባል። ለመለኮቱ ስልጣን ይገባል ለዘላለሙ አሜን። መለኮቱ በገጽ ሶስት ሲሆን በአንዲት ክህሎት ሰማይና ምድር ባህርን በውስጧም የሚገኙትን ሁሉ የፈጠረ እርሱ ነው። መለኮት በአካል ሶስት ሲሆን በመለኮት አንድ ነው። ስለሆነም በአንድነት ህብረት ብርሃንን ከጨለማ የለየ እሱ ነው። መለኮት በስሉስ አካሉ ሰውን በአርአያችንና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እሱ ነው። ዳግመኛም ሥላሴ አዳም ከኛ እንደ አንድ ሆነ አሉ። የሥላሴ ምክር በጥቅመ ሰናዖር ቋንቋዎች ላይ ያለያየ እርሱ ቅሉ አንድነታቸውና ሶስትነታቸውን ሲያጠይቅ ኑ እንውረድና የከለዳውያንን ነገር እንፈትንባቸው ብሏልና።
ሥላሴ ወይም ሦስትነት ከመለኮት የአንድነት ያኗኗር ሳይለዋወጥ በሦስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋና ይገባል። ከዔሳው ይልቅ ያዕቆብን የሥነ ባሕሪ ለመረጠ እንዲሁም በመሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ በማኅፀኗ የተወሰነ ቅድስት ማርያም አምሳል ነው። ለእሷ በሰማይና በምድር በባሕርና በቀን ላይ የተሞላ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ ሰው ሆነ ለመሆን ምስጢር በሰውና በእግዚአብሔር መካከል ዕድል ገጠመ ሲል አመለከተው። ይህንም ቃል መሠረት በማድረግ ሁሉም ፈጸመ። በወንጌል እንደተናገረው እግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ ዕጣ የአንበሳ ልጅ ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገደ እስራኤል ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አብ አሕዛብ በኃይሌ በማዳኔ ይተማመናሉ፣ እውነትም በሱ ጸንታ ትኖራለች ብሎ እንደተናገረ መዝርዓት የተባለ የአብ አንድ ልጁ የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ በሚታይ ነደ እሳት አምሳል ለሙሴ የተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ተጸባቶስም የተባለችው ድንግል ማርያም ስትሆን መልአክ የተባለው የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮታዊ አካል ፍጹም እሳት የሆነ የአምላክነቱ ባህሪ ያለው በሐር ግምጃ ላይ ተዋህዶ የሚበራ ንጽሕና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ ፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳተ ነበልባል ነው። አብ አባት በመሆኑ ከባህሪ ልጁ ከእግዚአብሔር ወልድና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝ አንድ፣ በስልጣን ትክክል ነው። እኒህ ገዢዎች በገጽ ሦስት በፍቃድ አንድ ናቸው። በመለኮት በማናቸውም ስነ ባህሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛው ከሦስተኛው ላይለያይ በመለኮት አንድ ናቸው እንጂ እነርሱ አንድ አምላክ ናቸውና። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግስት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድ ስልጣን ከአብ ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስም ስልጣን ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ሦስትነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽሞ ይቅር ይሉን ዘንድ እማጸናለሁ። ነፍስና ሥጋዬን አደራ አስጠብቃለሁ። ይቅርታውና ሀብተ ረድኤታቸው በወዳጆቻቸው በሕዝበ ክርስቲያኑ ለዘላለም ጸንቶ ይኑር አሜን። ተአምር። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በእውነት አምናለሁ። ይቅርታውና ሀብተ ረድኤታቸው በወዳጆቹ በሕዝበ ክርስቲያኑ ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበረ። እሱም ቅዱሳን መጽሐፍትን የመጽሐፍ ችሎታ ነበረው። በጽሕፈት አዋቂነቱም ከሌሎች ጸሐፊዎች ሁሉ በጣም ብልጫ ያለው ነበር። ከዕለታት በአንደኛውም ቀን በጎ ስራን የተደነቀ አንድ ሀገረ ገዢ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክብር የሚሆን ሰይፈ ሥላሴን የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁና በማለት ጸሐፊውን ጠየቀውና እሺ በጎ አሰኘው። መጽሐፉን በሚጽፍለት ጊዜ በአጻጻፉ ሥላሴ ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለን ነበር። ስራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ለመቀበል ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴ እንዲህ አሉት፣
አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህ እንደጻፍክ ተድላ ደስታ ወዳለበት ገነት ናግባ አሉት። ሥላሴም ይህንን ካሉት በኋላ መልአክ ተሸክመው ወስደው ከእግረ መንበረ አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴን ምስጢር አስተማሩት። ዳግመኛም እኒህ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎችን ሥላሴ ሆይ ምን ሰራሁላችሁና ነው የማይመጣጠነኝን ተገቢንም ያይደለ ዋጋ የሰጣችሁ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረግህልን፣ ካንተ በኩል የቀረ ነገር የለም። በሕይወት ሳለ ቅዱስ መጽሐፉን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተዋልና አሉት። ይህንም ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጁትና ዕዝራና ሄኖክ ኤልያስን በሕይወታቸው ካሉበት በተድላ ገነት አስቀመጡት። የተወደዳችሁና ወንድሞች ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያስገቡት ዘንድ ስማቸውን እናክብር፣ ከፍ ከፍ እናድርግ። ዳግመኛም አሸናፊ ለሚሆን ስማቸውን እንገዛ። የእሳት ሰይፋቸውን መዘው ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር፣ አሜን።